አርሰን ዌንገር ሲጀመር ተናግረዋል ጋይስ። ፈረንሳይን ብቸኛ ልታስቆማት የምትችል ቡድን ስፔን ናት ብለዋል። ምን አይነት የተደራጀ ቡድን ነው አሰቡት። ፈረንሳይን በክሊንሺት 2-0 አሸንፈው ነው የወጡት። ፈረንሳይን በቃ ተራ ቡድን ነበር ያስመሰሏት ማለት ይቻላል። የምን ኪሊያን ኢምባፔ፣ የምን ኦሊሴ፣ የምን ኦስማን ዴምቤሌ ነው። በተለይ ሚኬል ኦሊሴ ጋይስ የትልልቅ ጨዋታዎች ላይ ጥፍት የሚለው ነገር ምን እንደሆነ ሊገባኝ አልቻለም። በዛሬው ጨዋታ በጭራሽ ልክ ያልነበረው ተጫዋች ሚኬል ኦሊሴ ነው። ላሚን ያማልም እንግዲህ በኪሊያን ኢምባፔ በጥሎ ማለፍ ጨዋታ ያለመሸነፍ ሪከርዱን አስቀጥሏል። ኪሊያን ኢምባፔ ላሚን ያማልን በጥሎ ማለፍ ጨዋታዎች በፍጹም አሸንፎት አያውቅም ማለት ነው። ፔድሮ ፖሮ ራሱ ጋይስ የሚገርም ቲኪታካ የሚገርም ቢውልድ አፕ ተጫውቶ ጽድት ያለ ጎል ነው ፈረንሳዮች ላይ ማስቆጠር የቻለው። በስተመጨረሻም ስፔን ከ2010 በኋላ በዓለም ዋንጫው ለሁለተኛ ጊዜ የፍጻሜ ተፋላሚ ሆናለች። አረ ቀለዱባቸው የሚለው ራሱ አይገልጸውም። አስተግፍሩላህ አልዓዚም አስተግፍሩላህ። ይሄ እኮ ኃጢአት እኮ ነው። የምሬ ነው የምላው። እንዴ ይሄ ኃጢአት ነው። ማን አንተ ኳስ እየተቀባበሉ ህዝብ ይጮህባቸዋል። የፈረንሳይ ማን ይወላችሁ እዚህ ቶርናመንት ላይ በጣም መፍራት ያለባችሁ ማለት ነው ቡድን ስፔን ነው። ስፔን አሁን ይገባኝ ማን አንተ ቡድን ናቸው። በቃ ቡድን ማለት ምን ማለት እንደሆነ ኤግዛምፕል ሰጥ በተባል በቃ ከስፔን ውጪ ማንንም ልጠራ አይችልም። በቃ ይሄ ቲም በጣም ኳሊቲ ያለው ቲም ነው፣ ግን በቃ ቡድን አይደለም። ኢንዲቪጁዋል ላይ የተመሰረቱ በጣም ጥራት ያላቸው ተጫዋቾች አሉ እንጂ እንደ ቡድን ጽድት አድርገው መሀል ሜዳው ጽድት ብሎ የተሰራ ቡድን አይደለም። ማን እንዴ በኢንዲቪጁዋል ስኪሏን እስካሁን ጨዋታዎችን ገላ ስትወጣ የነበረው ማለት ስፔን ምንም በቃ አጨበጨብ ምንም ማድረግ አልችልም ማለት ቲም ማለት ይሄ ነው። በቃ ጥንቅቅ ተደርጎ የተሰራ ቡድን ነው። ዴላ ፎንቴ ይዞ የመጣው ይሄው አሳየን ዛሬ። በቃ ከዚህ በላይ ምስክር የለም። አሁን ፈረንሳይ ተከብዳን ነበር ለእንትና እንትን ምናምን ማለት አትበሉ። በጣም ከባዱ ቲም በቃ እንደ ቡድን የተሰራው ስፔን ቡድን ነው። ዛሬ አስመስክሮ ወጥቷል። በቃ እንደውም የዋንጫውን አንድ ጆሮ ይዞታል ማለት ይመቻችሁ። ስፔን 2-0 አሸንፋለች። አንድ ለዴላ ፎንቴ ይውል ፋቢያን ሩይዝን ያስገባው። ለምን ፋቢያን ሩይዝን አስገባ አትለኝም? ያናዳል ፊዚካሊ ፊት የሆነ ተጫዋች ነው። እንደሚታወቀው በፒኤስጂ ምን አይነት ተጫዋች እንደሆነ አይተናል። ገባ አይደለ? አንከራተታቸው ሰከንድ ሃፍ ፈርስት ሃፍ ላይ ሮድሪና እሱ ምን አይነት ጥምረትን ያደረጉት አስገራሚ ነበረ። ይውለች ኩኩሬላ ለምን ማድሪድ እንደጠየቀ ታሳየልን። ዛሬ ላሚን ያማል ራሱ ላይ በተሰራ ጥፋት ነው ፔናልቲ አግኝተው ኦያርዛባል ያስቆጠረውና ሁለተኛዋን ጎል ደግሞ ፔድሮ ፖሮ ምን አይነት ሊንክ አፕ ነው ተኝቶ ነው ዳንኤል ሞ አሲስት ያደረገለት ባላየ ማለት ነው። በቃ ጥሎት ባላየ አይነት ሲቹዌሽን እና የሚገባውን ውጤት ስፔን ይዞ መጥቷል። አንድ ቲም በታክቲክ ሲበለጥ ፈረንሳይ ማሳያ ነው። በቃ በታክቲክ ዴላ ፎንቴ ዛሬ መደነቅ ያለበትም ብላችሁ ፉሊ ታክቲካሊ በልጦታል። ዲሾፕ ምንም መስራት አልቻለም። በቃ ዲሾፕ ደግሞ መጨረሻ ላይ ኳሱ ካለቀ በኋላ ሲበሰጫጭ ምን ፈልጎ ነው? ምንድነው የፈለገው? ሶ ዋት ኮፒ ሊንክ እና ሼር ማድረግ እንዳይረሳ። ፎሎም እያደረጋችሁ ስፔን ይላችኋል። ዛሬ ስፔኖች የዓለም ዋንጫውን የማሸነፍ ትልቅ ግምት የተሰጣቸውን ፈረንሳዮችን 2-0 በማሸነፍ ወደ ፋይናል መድረስ ችለዋል። ትልቅ ውጤት ነው ለስፔን። የሚገባቸውንም ሪዛልት አግኝተዋል ብዬ አስባለሁ። በተለይም ደግሞ የስፔን ሚድፊልደር እና ተከላካዮች በዚህ ጨዋታ ላይ ጭብጨባ ሲያንስባቸው ነው። ከተከላካዩ ስንጀምር ፔድሮ ፖሮ የጨዋታው ማን ኦፍ ዘ ማች ተብሏል። ጎል በማስቆጠር ደረጃ ድንቅ ነበር። እንዲሁም ደግሞ ኦሊሴን በለው ባርኮላን በለው ዱዌን በለው በማቆም ደረጃ ትልቅ ነበረ። ትልቅ እንቅስቃሴ አድርጓል ተቀይሮ ከመውጣቱ በፊት። ከዛ ባለፈ ኩኩሪያ ኦ ማይ ዴይ አይ ቲንክ በዚህ ቶርናመንት ላይ እንደዚህ ምርጥ የተጫወተበት ጨዋታ አለ ብዬ አላስብም። ምንም እንኳን በቼልሲ በትልቅ ጨዋታዎች ላይ እንደዚሁ ከሲቲ ጋር ከአርሰናል ጋር ሲጫወቱ ድንቅ ቢሆንም እንደዚህ ኦሊሴን እንዲሁም ደግሞ ደምቤሌም በተለይም ደግሞ ኦሊሴ ተቀይሮ እንዲወጣ ያደረገው እሱ ነው። ደምቤሌም በጨዋታው ላይ አይ ቲንክ የጨዋታው የመጨረሻ እንቅስቃሴዎቹ ላይ ነበረ ሾት ኦን ታርጌት ማድረግ የቻለው። ሌላኛው ትልቅ ዲስአፖይንትመንት አይ ቲንክ የኪሊያን ኤምባፔ ፐርፎርማንስ ነበር። ኪሊያን ኤምባፔ በዓለም ዋንጫ ላይ 20 ጎሎችን አስቆጥሮ እስካሁን በሰሚ ፋይናል ጎል አስቆጥሮ አያውቅም። በፋይናል ላይ 4 ጎሎች ያስቆጠረ ተጫዋች ዛሬ ጠፍቶ ነበረ። ለሱም ቀደም እየከጠቀስኳቸው ከፉል ባኮቹ በተጨማሪ የላፖርትና ሌላኛው የባርሴሎና ተከላካይ ድንቅ ነበሩ። ሌላው አይ ቲንክ ለስፔኖች ትልቁ ኳሊቲ ሚድፊልደሮች ላይ የነበራቸው ብልጫ ሮድሪ ሂስቲል አይ ቲንክ ዘ ቤስት ዲፌንሲቭ ሚድፊልደር እንደሆነ በተለይም ደግሞ በዚህ የዓለም ዋንጫ ቶርናመንት ላይ ተናል። ዳንኤል ሞ ሩዊዝ ድንቅ ነበሩ። አይ ቲንክ ይህንን ጨዋታ ማሸነፍ የሚገባት ወይንም ደግሞ ጥሩ የተጫወተችው ሀገር አሸንፋ አልፋለች ብዬ አስባለሁ።
እናንተ ጨዋታው እንዴት ታዘባችሁት? ኮሜንት ላይ አሳውቁ። ቪዲዮ ላይክ አካውንቱ ፎሎ ማድረግ እንዳትረሱ። ኮሞን ኢንግላንድ ስፔን ፍራንስን አሳምና 2-0 በማሸነፍ ከግማሽ ፍጻሜው አሰናብታት ወደ ፍጻሜው ማለፏን ማረጋገጥ ትችላለች። ምን አይነት ጌም ነበር የተመለከት ነው። ፈርስት ሃፍ ብዙ ማዝናኛ አልነበረም፣ ግን ስፔን በጣም የተሻለችው ናሽናል ቲም ነበረች። እኔ አንድ ቲም እንዴት ነው ናሽናል ቲም ሆኖ በዚህ ልክ ሊግባባ የሚችለው እያልኩ ስገረም ነበር፣ በስፔን ማለት ነው። ያው ዩሮ 2024 ያሳዩን ነገር ነው። ሲጀመር የኔ የዚህ ዓለም ዋንጫ ተገማሽ ቡድን ስፔን ነበረች፣ ግን በቃ አይደለ እንደ ቲም ማለት ነው ያላቸው መናበብ በጣም ነበር የሚያስቀናው ማለት ነው። ፍሎዋቸው ኳስ የሚጫወቱበት መንገድ ቲክታካ በጣም በቃ የምር በጣም የሚገርም ናሽናል ቲም ነበረ። ውጤቱ የሚገባዋል ያለ ምንም ክርክር። ፈርስት ሃፍ ፍራንስ ጭራሽ አልነበረችም። እኔ እነ ኦሊሴ፣ ኪሊያን ምባፔ፣ ዴምቤሌ የት እንደነበሩ ጨዋታው ላይ ራሱ በጣም ግራ የሚያጋባ ይመስለኛል። በስፔን በኩል ግን ኦልሞስት እያንዳንዱ የሚባሉ ተጫዋቾች በጨዋታው ላይ ጥሩ ነበሩ። አስቀድሞ 22ኛው ደቂቃ ላይ በወያዛባል አማካኝነት በፔናልቲ ነበር ጎል አስቆጥሮ 1-0 መምራት ችሎ የነበረው። ያንንም አስጠብቀው ፈርስት ሃፍ 1-0 መርቶ ተጠናቀቀ። ከዛ በኋላ ሰከንድ ሃፍ መልሶ እንግዲህ በፔድሮ ፖሮ አማካኝነት 58ኛው ደቂቃ ላይ በሚገርም ቲኪታካ የመጣችን ጎል አስቆጥረው 2-0 በማድረግ ውጤቱን አስጠብቀው እንግዲህ በዛው 2-0 አሸንፈው ለፍጻሜ ማለፋቸውን ማረጋገጥ ችሏል ማለት ነው። በዚህ ዓለም ዋንጫ 6ኛ ክሊንሺታቸው ነው። ስፔን እየተከላከለች አይደለም፣ ይሄንን የዓለም ዋንጫ ክሊንሺት እያስጠበቀች ያለ 6 ክሊንሺት በጣም ብዙ ነው ባይዘዊ። ግን በቃ ከኳስ ጋር በጣም ጥሩ ስለሆነች የትኛውም ናሽናል ቲም ማለት ነው ስፔንን ሰብሮ ጎል ለማስቆጠር ይቸገራል። ምክንያቱም ኳሱም ብዙውን ጊዜ በስፔን እግር ስር ነው የሚጠፋው ማለት ነውና ማን የናሽናል ቲም ይለያል ነው የምላችሁ። እያንዳንዱ የስፔን ተጫዋች በቃ የቱን ጠርታችሁ የቱን እንደምትወት ራሱ ግራ የሚያጋባ ነው። ብቻ እንደ ቡድን ሉዊስ ደ ላ ፎንቴ የሚገርም ናሽናል ቲም ነው እያስመለከቱን የሚገኘው። እናንተ ስለ ጨዋታው ምን ትላላችሁ? ሀሳባችሁን አጋሩ። የፕላስ ምልክቱ መጫን እንዳትረሱ። ማለት እስካሁን ስትመጣ እኮ ስፔን በቃ አንድ ጎል ብቻ ነው የተቆጠረባት፣ ግን የፍራንስን አታክ ታስቆማለች የሚል በዚህ ልክ ጠጣርናት ምናምን የሚል ግምት ጭራሽ ነው ያልነበረኝ። ቪዲዮዎችን ከተመለከታችሁ ስፔን ትወድቃለች ፍራንስ ታልፋለች ምናምን ስልበት የነበረው ቪዲዮ ላይ ስፔን ልታስቆማት ከቻለች እንኳን የምታስቆምበት ምክንያት ሚድፊልድ ነው ሊሆን የሚችለው ምናምን ነበር ግምቴ። ግን ኢንዲቪዥዋል እያንዳንዱ ከተዋህዱ በጣም ምርጥ እንደሚሆኑ ስላሰብኩ እንጂ አንተ በኢየሱስ ክርስቶስ በዚህ ልክ ፍራንስን 0 ማድረግ ይቻላል? ይሄን የመሰለ አታኪንግ ቲም 0 ማድረግ ትችላለህ? ኦልሞ ምን አይነት ድንቅ ፐርፎርማንስ ነው! ሩዝ፣ ሮድሪ፣ ኩኩሬላ የማይገኝበት ቦታ የለም። ማን ነው ኦሊሴ? ማን ነው ኪሊያን ምባፔ? መሀል ላይ ሁላ ይመጣል፣ መሀል ላይ ሁላ ይገኛል ማለት። በጌታ ስም በዚህ ልክ ፍራንስን 0 አድርገህ ካባረርክ ዋንጫ ትበላለህ ብንል ማንም ሊጠይቀን አይችልም። በዚህ ልክ መውደቁ ችግር የለውም፣ እግር ኳስ ነው ይፈጠራል ትላለህ። ግን በዚህ ልክ 0 ጎል ሳይሆን ያን የመሰለ የፍራንስ አታኪንግ ጎል ሳይሆን የሆነ አደገኛ ሙከራ ሳያደርግ ሲወጣ ስታዩ ምንድነው የሰሩት ስፔኖች እንድትል ያደርጋል ማለት ነው። ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ይመቻችሁ። ለስፔን ቆመን ነው ማጨብጨብ ያለብን፣ ቆመን ነው ማጨብጨብ ያለብን። ምን አይነት ጨዋታን ያሳዩን፣ ምን አይነት የበላይነት ነው። ፍራንስ እንደዚህ ብርክ እስኪላት ፈርስት ሃፍ ምንም እስከማይሞክሩ ድረስ ማለት ነው። አስባችሁታል? ያንን የመሰለ የአጥቂ መስመር ሴኔጋልም አቁሞት ነበር። ግን አስቡት፣ ይሄ ሰሚ ፋይናል ነው። በቃ ማጥቃት ብቻ ጥቅም የለውም፣ ተከላካይም ወሳኝ ሲሆን ምን አይነት ተከላካይ ነው ያየ ነው? ምን አይነት ጥምረት ነው ያየ ነው? ስፔን ጸዲ ቲም ናት፣ ምንም ጥያቄ የለውም። ፈረንሳይ ስፔኖችን አይችላቸውም። ለተከታታይ 3 ጨዋታ ወሳኝ 3 ጨዋታዎችን አሸነፉ ስፔኖች። ያማልና ኪሊያን ያኔ ያማል ያለበት ቲም ኪሊያን በቃ ይቻላል አይደለም። በቃ አሁንም ኦፍሳይድ እየቀቀሉት ነው። የሆነ ያንሲ ፍሊክ እጅማ አለበት። 3 ኦፍሳይድ ነው 4 ኦፍሳይድ ነው የገባው ኪሊያን ራሱና ምን አይነት ስፔን ያየነው፣ ምን አይነት ስፔን ያየነው። ከመሃል እስከ አጥቂው እስከ ተከላካዩ በጣም ያበደ ነው። ለአሰልጣኙ ማጨብጨብ አለብን። ፋይናሉን ማየት ፈልጋለሁ። ፋይናሉ ማን አልፎ ማየት እንደምንችል የነገው ጨዋታ ወሳኝ ነው። ግን ስፔን ትችላለች።